በዓለማችን ታይቶም ተሰምቶም በማይታወቅ ሁኔታ በአንድ ዓመት ብቻ 11 ቢሊዮን ዶላር ግብር ከፍሏል። SpaceX የተባለውን በጠፈር ሳይንስና ጉዞ ላይ አተኩሮ እየሰራ ያለውን ተቋም በመጀመሪያ ስመሰርተው ዋናው ግቤ ወደ ማርስ የሚደረገውን የጉዞ ወጪ በመቀነስ ማርስን ቀኝ እንድንገዛት አስቤ ነው ይላል። እንደውም በአንድ ወቅት በግል የትዊተር ገጹ ላይ እንዲህ ብሎ ነበር። የሀብቴ ግማሹ የዓለምን ችግር እንዲፈታ ነው መፈልገው፣ የተቀረው ግማሹ ደግሞ በማርስ ላይ የተረጋጋ ህይወት የሚኖርባት ከተማ እንዲፈጠር። መሬት ላይ ለምሳሌ የሰውና የእንስሳ ዝርያ ጨርሶ ሊጠፋ ቢችል፣ ለምሳሌ ሶስተኛው የዓለም ጦርነት ቢፈጠር ወይም እንደ ዳይኖሶር ያለ እንግዳ ፍጥረት ጨርሶ ቢያጠፋን ማርስ ላይ ህይወት መቀጠል አለበት። ይህ ሰው በኤሌክትሪክ ሞተር የሚንቀሳቀሱ መኪኖችን የሚያመርተው ቴስላ የሚባል ዝነኛ ኩባንያን ጨምሮ የበርካታ ኩባንያዎች ባለቤት ነው። የትራፊክ መዘጋጋት ከቀጠሮ ስላዘገየው ብቻ የመሬት ውስጥ መንገድ ሁሉ አስቆፍሯል። የዓለምን የረሃብን ችግር ብቻዬን መፍታት እችላለሁ ይለናል። ወደፊት በሰው አእምሮ ውስጥ የሚቀበሩ ቺፕሶችን የሚያመርት ድርጅትም አቋቁሟል። እንደ አባቱ የሚጣላ ሰው ስለመኖሩ እንጃ። ውድ የድንቅ ዓለም ቤተሰቦች፣ የዓለማችን ቁንጮ ቱጃር አወዛጋቢው ዝነኛ የፈጠራ ሰው ኤለን መስክ የተወለደው ደቡብ አፍሪካ ፕሪቶሪያ ውስጥ ነው። እንደ አውሮፓውያን አቆጣጠር በሰኔ 28 1971 3 ልጆችን ላፈሩት ወላጆቹ የመጀመሪያ ልጅ ነበር። እናቱ ማዬ መስክ ካናዳዊት ሞዴል የነበረች ሲሆን አባቱ ኤሮል መስክ ደግሞ ሀብታም ደቡብ አፍሪካዊ መሐንዲስና ፓይለት ነበር። ታዲያ እንዳለመታደል ሆኖ ኤለን መስክ ገና የ10 ዓመት ልጅ ሳለ ወላጆቹ ፍቺ ፈጸሙ። ምንም እንኳን የኋላ ኋላ በህይወቴ ከወሰንኳቸው ስህተቶች መካከል ከአባቴ ጋር ለመኖር መወሰኔ ነው ቢልም በጊዜው ኤለን መስክ ከእናቱ ይልቅ አባቱን መርጦ ሄዶ ነበር። ነገር ግን እናት የቤተሰብ አካል ብቻ ሳትሆን ራሷ ቤት ናት እንዲሉ 2 ዓመታትን ከአባቱ ጋር ከኖረ በኋላ ጓዙን ጠቅልሎ ወደ እናቱ ተመለሰ። በዚያ ታናናሾቹ እህትና ወንድሙን እንደሚገኙ ልብ ይለዋል። ኤለን ለአባቱ ያለውን ጥላቻ ሲገልጽ በጣም መጥፎ ሰው ነበር። አባቴ በጥንቃቄ እርኩስ እቅድ የሚያቅድ ከአእምሮ በላይ የሆኑ ክፉ ነገሮችን የሚያስብ ሰው ነው። በቻላችሁት አቅም አስቡና መጥፎ የምትሉትን ነገር አምጡ፣ እርሱ ያንን ሁሉ ነገር አድርጓል ይላል። እንዳውም ወደ እናቱ የተመለሰ ጊዜ አባቱን ሶስታችንም ልጆች እናታችንን ስለመረጥን አዝናለሁ ብሎታል የሚሉም አሉ። ኤለን መስክ የመጀመሪያ ደረጃ ትምህርቱን በሚማርበት ወቅት ተማሪዎች ከደረጃ ገፍትረው ከጣሉት በኋላ ራሱን እስኪስት ድረስም ደበደቡት። የነቃውም በሕክምና እርዳታ ነበር አሉ። ኤለን ከዚያ በኋላ ጥቃት ሲደርስበት ለመከላከል ጫን ያለ ጡጫም ከመጣ የአጸፋ መልስ ለመስጠት እንዲያስችለው ካራቴ፣ ጁዶና ሪስሊንግ ተማረ። እንግዲህ ምን ይደረግ፣ እሾህን በእሾህ ነው እያለን ጨዋታችንን እንቀጥል። የአጭሩ ተማሪ የኤለን ነፍስ በኮምፒውተር ፍቅር ተማረከች። ያኔ ታዲያ ኤለን መስክ 10 ዓመቱ ብቻ እንደነበር ልብ ይለዋል። ራሱን በራሱ የኮምፒውተር ፕሮግራሞችን እንዴት መስራት እንደሚችል አስተማረ። 12 ዓመት ሲሞላው ደግሞ የመጀመሪያውን ፕሮግራም ሰርቶ $500 ሸጠው። የሰራው የኮምፒውተር ፕሮግራም ብላስታር የሚባል ጨዋታ ነበር። ኤለን መስክ እንዲህ እንዲያያለ እንደ አውሮፓውያን አቆጣጠር 1989 17 ዓመት ሲሞላው በኩዊንስ ዩኒቨርሲቲ ለመማር በማሰብ ወደ ካናዳ አቀና። በዚያ አጋጣሚ በደቡብ አፍሪካ ወታደራዊ ተቋም ውስጥ መስጠት ይገባው ከነበረው የግዴታ አገልግሎት አመለጠ። የአባቱን ተናዳፊነት ግን ማምለጥ ፈተና ሆነበት። አባቱ 3 ወር ሳትቆይ ትመለሳለህ፣ ምንም የምታደርገው ነገር አይኖርም በማለት የገዛ ልጁን ልብ አደማው። ኤለን መስክ ግን ሙያ በልብ ነው ብሎ ወደ ካናዳ በተጓዘበት በዚያው ዓመት ዜግነት ማግኘት ቻለ። እንደ አውሮፓውያን አቆጣጠር በ19
በ1992 ደግሞ ወደ አሜሪካ በመጓዝ ፔንሲልቬኒያ ዩኒቨርሲቲ ገብቶ ፊዚክስና ቢዝነስ አጠና። በሂደትም የአሜሪካ ዜግነቱን አገኘ። በነገራችን ላይ ኤለን በኢኮኖሚክስ ዲግሪውን ካገኘ በኋላ የፊዚክስ ዲግሪውን ለማግኘት በሚማርበት ወቅት ከአንድ ጓደኛው ጋር በመሆን መንግስት የማያውቀው ጭፈራ ቤት ከፍተው ነበር ይባላል። ታዲያ ይህንን ጭፈራ ቤት የከፈቱበት ምክንያት የኢኮኖሚ ነጻነት ለማግኘት አስበው ይሁን አሊያም ሌላ ሐሳብ መልሱን ከኤለን መስክና ከጓደኛው በቀር የሚያውቅ የለም። እንደ አውሮፓውያን አቆጣጠር በ1995 በፔንሲልቬኒያ ዩኒቨርሲቲ የነበረው ትምህርቱን ካጠናቀቀ በኋላ በኢነርጂ ፊዚክስ የፒኤችዲ ትምህርቱን ለመማር ወደ ካሊፎርኒያ ስታንዳርድ ዩኒቨርሲቲ አቀና። እዚህ ላይ ግን ኤለን መስክ ህይወቱን እስከ ወዳኛው የቀየረ ከባድ ውሳኔ ወሰነ። በተለይ በቴክኖሎጂው ዓለም የሚገኙ የዓለማችን ቁጥር 1 የፈጠራ ሰዎችና ከበርቴዎች ለዛሬው ስኬታቸው መድረስ ወሳኙን ውሳኔ የወሰኑት ገና በማለዳው ነበር። ለምሳሌ የማይክሮሶፍት ኩባንያ መስራች ቢል ጌትና የፌስቡክ ኩባንያ መስራች ማርክ ዙከንበርግ የስኬት ስራቸውን ለመጀመር የከፍተኛ ደረጃ ትምህርት ቤቶቻቸውን በማለዳው ለቀው መሄድ ነበረባቸው። አንዳንዴ እንደዚህ አይነት የዓለምን ያኗኗር ዘይቤ እስከ ወዳኛው የቀየሩ እንዲሁም የራሳቸውን ህይወት ከከፍታ ያደረሱ ሰዎች በዓለማችን ከነበሩ አሊያም ከሚገኙ ጥቂት ደፋር ሰዎች መካከል ናቸው። ስኬት ለሚጥሩና ለደፋሮች በሯን ወለል አድርጋ ትከፍታለች። ኤለን መስክም በእንዲህ ያለው መንገድ ነበር ስኬቱ ጋር ለመድረስ ዋጋ መክፈል የጀመረው። ስታንፎርድ ዩኒቨርሲቲ 2 ቀናት ብቻ ከተማረ በኋላ ትምህርቱን ለማቋረጥ ወሰነ። ለምን? ከልጅነት ጀምሮ የፈጠራ ስራ ሐሳብ በአእምሮ ሲመላለስ ዛሬ የደረሰው ኤለን መስክ ለምን በኢንተርኔት በታዳሽ ኃይል እንዲሁም በጠፈር ጥናት ዘርፍ አልሰማራም ብሎ አሰበ። ኋላም እንደዚህ አይነት ህልም ያላቸው ሰዎች ወደሚያቀኑበት ወደ ሲሊከን ቫሊ ተጓዘ። በመጀመሪያ ለመቀጠር ነበር የሞከረው። ነገር ግን እዚያም የተለያዩ ቀጣሪ ድርጅቶችን በር ደግሞ ደጋግሞ ቢያንኳኳም ሰምተው እንዳልሰሙ አይተው እንዳላዩ ሆኑበት። የሚወደውና ብቸኛ የሆነው ኔትስኬች የተባለው የኢንተርኔት ድርጅት እንኳን ፊቱን አዞረበት። ምን ተሻለ? ስራ ፈልጎ ማግኘት ያቃተው ኤለን መስክ አንድ ቀን እንደምንም ብሎ የራሱን ድርጅት ለማቋቋም ወሰነ። ከወንድሙ ኪምባል ጋር ተመካከሩ። አማራጭ አልተገኘም። የራሳቸውን ድርጅት ለመክፈት ወሰኑ። በእርግጥም የኤለን መስክ ትኩረት ያረፈባቸው መስኮች ቢሰራባቸውም የሰው ልጅ ወደፊት ሊጠቀምበት ይችላል፣ ወደ ላቀ ስልጣኔ ያደርሱታል ያላቸውን በወቅቱ አዲስ የነበረውን የኢንተርኔት የማይቋረጥ የኃይል አቅርቦት የሰው ልጅ በምድር ብቻ ተወስኖ እንዳይቀር ሌሎች ፕላኔቶችን መኖሪያና መዳረሻ ለማድረግ እንዲሁም ሰው ሰራሽ ልህቀት የመስራት ፍላጎት ቢሆንም ኤለን ገና 24 ዓመቱ ነበር። ደግሞም የሚያስባቸውን ሁሉ በሰዓቱ ለማድረግ እንደሚከብድ ስለተረዳ ኢንተርኔት ላይ ትኩረቱን አደረገ። በሰዓቱ የኢንተርኔት ኢንዱስትሪ ገና በዳዴ ላይ የነበረ፣ ብዙዎችም እንዲሁ መጥቶ እንደሚሄድ ባዳ ቆጥረውት ነበር። ኤለን ግን በልጅነቱ ራሱን በማስተማር ያዳበረው የጌም ሶፍትዌር ኮድ በመጻፍ ረገድ ጠቅላላ ዕውቀት እንዲጨብጥ አድርጎት ነበርና የግሉን ድርጅት እንዲያቋቁም ምክንያት ሆነው። ድርጅቱም ዚፕ2 ሲል ሰየመው። ታዲያ ምን ሆነ መሰላችሁ? ኤለን በኢንተርኔት ውስጥ ጥሩ ነገሮችን ማየት አለብን በማለት የሰራውን ዚፕ2 የተባለውን ሶፍትዌር ለሽያጭ አቀረበ። ይህ ሶፍትዌር ለሚዲያ ተቋማት ጋዜጣና መጽሔቶች ወደ ዲጂታል ለመቀየር እንዲሁም ካርታ የሚያሳይ አቅጣጫ የሚጠቁም ነው። ነገር ግን ዚፕ2 በመጀመሪያ ስኬትን አላጎናጸፈውም። እንዳውም በተቃራኒው ከባድ ቀውስ ውስጥ ከተተው። ኤለን ቢሮውን እዛው ቤቱ አድርጎ
እዛው የተኛ ያሳለፋቸው ከባድ ጊዜያት ነበሩ። እነዚያ ጊዜያት በተለይ ነገሮች ለኤለን አልጋ ባልጋ ሆነውለት ነው እዚህ የደረሰው ብሎ ለሚያስብ ሰው ሁኔታው የተገላቢጦሽ እንደሆነ ማስረጃ ናቸው። የኋላ ኋላ ወንድሙና ወዳጆቹ ከተለያዩ ድርጅቶች ጋር ግንኙነት በማድረግ ዚፕቱ ትኩረት እንዲያገኝ አስቻሉት። ዘ ኒውዮርክ ታይም እና ዘ ቺካጎ ትሪቡን ጋር ባደረገው ድርድር ዚፕቱ ዲጂታል ኮንተንቶችን አዲስ ለከፈቷቸው ድረገጾች እንዲያቀርቡ ስምምነት ላይ ደረሰ። እንግዲህ ኤለን ወደ ማገገሙ ነው። በዚህ ሁኔታ 4 ዓመታት አለፉ። ከ4 ዓመታት በኋላ እንደ አውሮፓውያን አቆጣጠር በ1999 መሆኑ ነው ኮምፓክ የተባለ የኮምፒውተር ድርጅት $373 ሚሊዮን በጥሬው ላጣ አድርጎ እንዲሁም $34 ሚሊዮን በገበያ ድርሻነት በመክፈል ከኤለን መስክ እጅ ዚፕቱ የተባለውን ሶፍትዌር ገዛው። ይህ ገንዘብ ቢሮ ውስጥ ይተኛ የነበረውን ኤለንን በአንዲት ጀንበር ወደ ሚሊዮነርነት አሸጋገረው። ዚፕቱን በሸጠ ከ8 ወራት በኋላ ሲኤንኤን የሲሊከን ቫሊ ቱጃሮች የቅንጦት አኗኗር ፕሮግራም ላይ ኤለንን በመጋበዝ ለመጀመሪያ ጊዜ ከዓለም ጋር አስተዋወቀው። ኤለን መስክ ክፍተትን የማየትና ችግሮችን የመፍታት ጥማት አለበት ይባላል። እስኪ ይህንን ኋላ ቀር የሆነ የባንክ አሰራር ኢንዱስትሪን እንቀይር ሲል ሁሉ ተደመጠ። ኤለን የመጀመሪያ ድርጅቱን በሸጠ በወሩም X.com የሚባል ድርጅትን መሰረተ። በኦንላይን ስርዓት አማካኝነት እንደ ባንክ ያሉ ተቋማት የክፍያ ስርዓታቸውን በጥሬ ገንዘብ ከማድረግ ይልቅ በኢሜል እንዲከፍሉ የሚያስችላቸው ድርጅት ነው። ነገር ግን ምንም እንኳን ድርጅቱ ስኬታማ የሆነ ቢመጣም 1 ዓመት ከግማሽ በስራ ላይ ከቆየ በኋላ የድርጅቱ ባለድርሻዎች ኤለን መስክን ድንገት ከኃላፊነቱ አነሱት። እዚህ ላይ ውሃን ከጥሩ ነገርን ከስሩ ነውና የሆነውን እስኪ ከስሩ አብረን እንመልከተው። እንደ አውሮፓውያን አቆጣጠር በ2000 መግቢያ አካባቢ ኤለን መስክ ትዳር መስርቶ ነገር ዓለሙን ረስቶ ጫጉላው ላይ አስረሽ ምቹ ሲል ሰነባብቶ ሲመለስ የራሱ ድርጅት ከመንበሩ አውርዶት በቦታው ሌላ ሰው ሾሞ ጠበቀው። ኤለን ምን በበደልኩ ነው እንዲህ የተደረገብኝ ብሎ ሲጠይቅ ለቦታው የምትመጥን ሰው አይደለህም ተባለና አረፈው። ግን ኤለን የዚህ ክስተት ግርምት ወጥቶለት ሳያልቅ በፊት እንደ አውሮፓውያን አቆጣጠር በ2002 ኢባይ የተባለውን እውቅ ድርጅት X.com የተባለውን ድርጅት $1.5 ቢሊዮን ገዛው። ኤለንም የመጀመሪያውን $1 ቢሊዮን ወደ ኪሱ አስገባ። ውድ የድንቅ ዓለም ቤተሰቦች በነገራችን ላይ X.com ያሁኑ PayPal መሆኑን ልብ ይለዋል። እንደ አውሮፓውያን አቆጣጠር በ2003 በሁለቱ ኢንጂነሮች አማካኝነት ተቋቁሞ የነበረው ቴስላ ሞተርስ የተባለው በኤሌክትሪክ የሚሰሩ መኪኖች አምራች ድርጅትን $6.5 ሚሊዮን በመክፈል ተቀላቀለ። ታዲያ ኤለን ይህንን ዘርፍ ለምን መረጠ ብለን ብንጠይቅ የዓለም አየር መበከል አሳሳቢ ደረጃ ላይ ስለደረሰ የኤሌክትሪክ መኪና መስራት ዓለምን እንደመታደግና የተሻለ ከማድረግ አንጻር ነው የሚል መልስ እናገኛለን። ነገር ግን መቼም ህይወት ዛሬ ሲያገኙ ነገ ሲያጡ ከዚያም ድጋሚ ለፍተው ሲያገኙናትና ይህ ድርጅት እንደ አውሮፓውያን አቆጣጠር በ2008 ገበያውን ሲቀላቀል ያልተጠበቀ አደጋ ገጠመው። የኢኮኖሚ ቀውስ ድርጅቱ ከመክሰር አልፎ እስከ ወዲያኛው ሊያበቃለት የኋሊት ይንደረደር ገባ። ደግሞም በዚያው ዓመት ኤለን 5 ልጆችን ከሰጠችው ሚስቱ ተለያዩ። ብዙ ቀውሶች ከፊቱ ተኮለኮሉ። የቴስላ ሞተርስ ሽያጭ ቀስ በቀስ እያደገ መጣለት። ቴስላ በሚገባ አገገመ። እንዳውም እንደ አውሮፓውያን አቆጣጠር 2013 ለኤለንና ለቴስላ እጅግ ስኬታማ ዓመት ሆኖ ተመዘገበ። ውድ የድንቅ ዓለም ቤተሰቦች አንድ ያላጫወትናችሁ ጉዳይ ስለሌላኛው የኤለን መስክ ድርጅት ስለ ስፔስ ኤክስ ነው። በጊዜ ወደ ኋላ እንደ አውሮፓውያን አቆጣጠር ወደ 2002 አንድ አፍታን መልሳችሁ በዚያ ጊዜ ኤለን መስክ ሰዎችን ወደ ማርስ መላክ ለምን እንደዚህ ውድ ሆነ? መርከስ አለበት፣ ሮኬቶችን ባነሰ ዋጋ እንሰራቸዋለን በማለት አዲስ ዓላማ ይዞ
ብቅ አለ። በእርግጥ እንዲህ ያሉ ግዙፍ ፕሮጀክቶች እንኳን ለግለሰቦች ለመንግስታትም እጅግ ውድ እንደነበሩ ለማንም አይጠፋውም። ለኤለን መስክ ግን እንዲያም ሆኖ አልታየውም። ስፔስ ኤክስ የተባለ በጠፈር ሳይንስ ዙሪያ የሚሰራ ድርጅት መሰረተ። እንደ ኤለን መስክ ህልም ከሆነ ሰዎችን ወደ ማርስ የማጓጓዣው ገንዘብ ከ$500,000 ላይበልጥ ይችላል። ኤለን እንዲህ ይላል፣ የሀብቴ ግማሹ የዓለምን ችግር እንዲፈታ ነው የምፈልገው፣ የተቀረው ግማሹ ደግሞ በማርስ ላይ የተረጋጋ ህይወት የሚኖርባት ከተማ እንዲፈጥር። መሬት ላይ ለምሳሌ የሰውና የእንስሳት ዝርያ ጨርሶ ሊጠፋ ቢችል፣ ሶስተኛው የዓለም ጦርነት ቢፈጠር ወይም እንደ ዳይኖሶር ያለ እንግዳ ፍጥረት ጨርሶ ቢያጠፋን ማርስ ላይ ህይወት መቀጠል አለበት። እንደ አውሮፓውያን አቆጣጠር በ2008 ስፔስ ኤክስ በጥሩ ሁኔታ ተቋቋመ። እንዳውም ናሳ ለዓለም አቀፉ የጠፈር ጣቢያ የዕቃ ማጓጓዣ አገልግሎትን ውል ለኩባንያው ሰጠው። ወደፊትም ጠፈርተኞችን ለማጓጓዝ የሚያገለግሉ የናሳ መንኮራኩሮችን ይህ ድርጅት በሚያመርተው መንኮራኩሮች ሁሉ ሊተካ እንደሚችሉ ተስፋ አደረጉበት። ከብዙ ከከሸፉ ሙከራዎች በኋላ እንደ አውሮፓውያን አቆጣጠር በሜይ 22 2012 ጀምሮ ኤለን መስክ ወደ ጠፈር እየላካቸው የሚገኙ ሮኬቶች ለዓለም አቀፉ የጠፈር ምርምር ጣቢያ የተለያዩ አቅርቦቶችን በማድረስ እንዲሁም ሳተላይቶችን ተሸክመው ጠፈር ድረስ በማድረስ ታሪክ በመስራት ላይ ይገኛሉ። እንዲህ ያለው ነገር በግለሰብ ኩባንያ ተሞክሮ የማያውቅ መሆኑ ደግሞ ለኤለን መስክ ትልቅ ክብር፣ ሀብትና ዝናን ይዞለት መምጣቱ አልቀረም። ውድ የድንቅ ዓለም ቤተሰቦች፣ ኤለን መስክ በ2016 ያቋቋመው ድርጅት ግን ዓለም በጥርጣሬ እንዲመለከተው ሳያደርገው አልቀረም። ኤለን መስክ እነሆ አሁን ደግሞ ኒውራሊንክ የተባለ ድርጅት አቋቋምኩኝ አለ። ይህ ድርጅት ከቀደሙት ለየት የሚያደርገው በሰው አእምሮ የሚገጠም ቺፕስ የሚሰራ ሲሆን ምክንያቱ ደግሞ የሰው ልጅ ወደፊት ሊመጣ የሚችለውን ስልጣኔ ብቁ ሆኖ እንዲገኝ ነው ብሏል ኤለን። ጉዳዩ እጅግ አጠራጣሪና ምንድነው ይሄ ጉድ የሚያስብል ቢሆንም ኤለን መስክ ግን እውን ለማድረግ ቀን ከሌት ሳይመርጥ ይተጋል። ኤለን መስክ ያሉት ከሚጠፋ የወለዱት ይጥፋ የሚል አይነትም ሰው ነው ይባልለታል። እንዳውም በአንድ ወቅት ወደ አንድ ስራ እየሄደ መንገዱ ተዘጋግቶበት መድረስ ካለበት ሰዓት ያዘገየዋል። ይሄኔ እዛው መኪና ውስጥ እንደተቀመጠ በትዊተር ገጹ ላይ መሬት ቆፍሬ የመሬት ውስጥ ለውስጥ መንገድ እሰራለሁ ብሎ ለጠፈ። እንደ አውሮፓውያን አቆጣጠር በ2017 የመሬት ቁፋሮ በተለያዩ የአሜሪካ ግዛቶች ተጀመረ። እንደ አውሮፓውያን አቆጣጠር በየካቲት 2018 ዓ.ም በየካቲት 2018 የተሳካ ሙከራ ተደረገ። ኤለን መስክ እንዲህ ያለ ሰው ነው። ደግሞም በአንድ ወቅት የተባበሩት መንግስታት ስብሰባ ላይ $6 ቢሊዮን ብናገኝ ረሃብን ከዓለም ላይ ማጥፋት እንችል ነበር መባሉን ሲሰማ $6 ቢሊዮን ምን አላት እኔ ሰጣችኋለሁ፣ እናንተ ብቻ እንዴት ልታደርጉ እንዳሰባችሁ ጉዳዩን በዝርዝር አስረዱኝ ማለቱ ይታወሳል። ኤለን እንቅልፍ የሌለው የፈጠራ ሰው የመሆኑ ያክል አወዛጋቢም ነው ይባልለታል። ለምሳሌ በአንድ ሾው ላይ ቀርቦ ማሪዋና ሲያጨስ ታይቷል። እንደ አውሮፓውያን አቆጣጠር በ2008 ከሚስቱ ጋር ከተፋታ በኋላ ታሉላ ራይል የምትባል እንግሊዛዊ ተዋናይ ጋር ግንኙነት ጀምሮ ነበር። እንደ አውሮፓውያን አቆጣጠር በ2010ም ተጋቡ። እንደ አውሮፓውያን አቆጣጠር በ2012 ደግሞ ተፋቱ። ድጋሚ እንደ አውሮፓውያን አቆጣጠር በ2013 መልሰው ተጋቡ። እንደ አውሮፓውያን አቆጣጠር በ2014 ደግሞ በድጋሚ ተፋቱ። እዚህ ላይ መቼም ጉዳዩ የጥንዶቹ ቢሆንም ለሰሚው ግን ግራ መጋባት እንደሚሆን እንገምታለን። የሆነ ሆኖ ኤለን መስክ ከ318.4 ቢሊዮን በላይ ሀብት ያካበተ ቢጠሩት የማይሰማ የሚባል አይነት የናጠጠ ቱጃር ነው። የተወደዳችሁ ቤተሰቦቻችን የዛሬው መሰናዷችን በዚሁ አበቃ። በቀጣይ እስከምንገናኝ ቸር ሰንብቱ።